We are the voices loud and clear. Together now, the moment's here. ዓለም በጉጉት የሚጠብቀው የዓለም ዋንጫ ፍጻሜ ከነገ በስቲያ እሁድ ሐምሌ 12 ቀን 2018 ዓመት ወይም ደግሞ ጁላይ 19 2026 ኒው ጀርዚ በሚገኘው ታላቁ የሜት ላይፍ ስታዲየም በውድድሩ አጠራር ኒውዮርክ ኒው ጀርሲ ስታዲየም በስፔንና ባለፈው የዓለም ዋንጫ ሻምፒዮኗ አርጀንቲና መካከል ይደረጋል። ከጨዋታው ዋዜማ ቅዳሜ ደግሞ የደረጃ ጨዋታዎች ይከናወናሉ። የሶስተኛነት ጨዋታ በፈረንሳይና በእንግሊዝ መካከል የሚደረግ ይሆናል። ዓለም ስለዚሁ የፍጻሜ ጨዋታና ስለ ውድድሩ ብዙ እየተናገረች ነው የምትገኘው። ሰላም የምንወዳችሁና የምናከብራችሁ የግሎባል ኒውስ ተከታታዮቻችን እንደምን አላችሁ? እንደምስከርማችኋል። ስለተጠባቂው የስፔንና አርጀንቲና ፍልሚያና ማን ያሸንፋል የዘርፉ የዓለም እግር ኳስ ተንታኞች የተለያዩ መላምቶችን ከወዲሁ እያስቀመጡ ነው የሚገኙት። መረጃዎችን እንነግራችኋለን። እንደዚሁም የዚህኛው የዓለም ዋንጫ ልዩ ክስተቶችስ ምንድናቸው? ከግሎባል ኒውስ ታደምጣላችሁ። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከእናንተ የሚጠበቀው ቻናሉን ላይክና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እሁድ ፍጻሜውን በሚያገኙ የ2026ቱ የዓለም ዋንጫ ኃያሉ የትውልድ ፍልሚያ ተጠባቂ ነው። ሊዮኔል ሜሲ ከላሚን ያማል ጋር የሚያደርጉት ትንቅንቅ በጉጉት የሚጠበቅ ነው። የዚህ ፍጻሜ ትልቁ መነጋገሪያ ነጥብ የ39 ዓመቱ የአርጀንቲናው ፈታኝ መሪ ሊዮኔል ሜሲ ምናልባትም በመጨረሻው የዓለም ዋንጫ ጨዋታው የስፔንን ብሔራዊ ቡድን እየመራ ካለው የ19 ዓመቱ ድንቅ ታዳጊ ላሚን ያማል ጋር የሚያደርጉት ፍልሚያም ተጠባቂ ነው። ሁለቱም የባርሴሎና ውጤቶች መሆናቸውና ያማል ገና በታዳጊነቱ ስፔንን ለፍጻሜ ማብቃቱ ጨዋታውን እጅግ ማራኪና አጓጊ አድርጎታል። የአውሮፓና የደቡብ አሜሪካ ሻምፒዮናዎች ፍልሚያ በዓለም ዋንጫ ታሪክ የዩሮ አሸናፊና የኮፓ አሜሪካ አሸናፊ ቡድኖች በፍልሚያ ሲገናኙ ይህ የመጀመሪያው ነው። በተጨማሪም እንደ አውሮፓውያን አቆጣጠር ከ1992 የፊፋ ደረጃ አሰጣጥ መጀመር በኋላም በወቅቱ ደረጃቸው አርጀንቲና አንደኛ፣ ስፔን ሁለተኛ የሆኑ ቡድኖች የተገናኙበት ብርቅዬ የፍጻሜ ጨዋታ ነው። እሁድ የሚከናወነው ፍልሚያም ለፍጻሜ ያበቋቸውን አስገራሚ ግጥሚያዎችንም ስንመለከት የአርጀንቲና አስደናቂ ማገገም። አርጀንቲና በግማሽ ፍጻሜው በታሪካዊ ተቀናቃኟ እንግሊዝ ጋር ስትጫወት እስከ 85ኛው ደቂቃ ድረስም 1-0 በሆነ ውጤት እየተመራች ነበር። ሆኖም ሊዮኔል ሜሲም ባደረጋቸው ሁለት አስደናቂ አመቻችቶ ኳሶችም አሲስት ማለት ነው ኤንዞ ፈርናንዴዝ በ85ኛው ደቂቃም አቻ አድርጎ በጭማሪ ሰዓት 90+2 ደግሞ ማርቲኔዝ በጭንቅላቱ ገጭቶ በማስቆጠር ጨዋታውን 2-1 በሆነ አስገራሚ ሁኔታ አሸንፈው አልፈዋል። የስፔን የተከላካይ መስመር ጥንካሬንም ስንመለከት ስፔን ጠንካራዋን ፈረንሳይን 2-0 በማሸነፍ ነው ለፍጻሜው የበቃቸው። ሚካኤል አያርዛባልና ፔድሮ ፖሮ ግቦችን አስቆጥረዋል። ስፔን በውድድሩ ካደረገቻቸው 7 ጨዋታዎች ውስጥ በ6ቱ ግብ ሳይቆጠርባቸው ክሊንሺት በመውጣት ፍጹም የበላይነትን ተቀዳጅተዋል። የዘንድሮው የ2026 የዓለም ዋንጫ ከጅማሮ ሰኔ ወር ጁን 2026 ጀምሮ እስካሁን ፍጻሜው ዋዜማ ድረስ እጅግ አስገራሚ በርካታ አዳዲስ ታሪኮች የተመዘገቡበትና የእግር ኳስ አፍቃሪዎችንም ያስደመመ ውድድር ሆኖ አልፏል። ይህንን ውድድር ካለፉት ዓመታት ፍጹም ለየት የሚያደርጉ በልዩ ልዩ ክስተቶች የተሞላ መሆኑ ነው። ከነዚህም መካከል በታሪክ ለመጀመሪያ ጊዜ በ48 ሀገራት መደረጉ ለየት ያደርገዋል። የዘንድሮውን ውድድር ትልቁ ታሪካዊ ለውጥ ያደረገው የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ ማለቱ ነው። በዚህ ምክንያት በአጠቃላይ 104 ጨዋታዎች ተካሂደዋል። ይህ እንግዲህ ካለፈው የዓለም ዋንጫ ጋር ሲነጻጸር የ40 ጨዋታዎች ብልጫ አለው እንደማለት ነው። ውድድሩ ለአንድ ወር ከሳምንት ወይም ደግሞ 39
19 ቀናት የፈጀም ረጅም ጉዞ ነበር ብሎ መናገር ይቻላል። የሶስት ሀገራት ጥምረትና የስቴዲየም ርቀቶችም ሌላኛው የዚሁ የዓለም ዋንጫ ልዩ ክስተት ሆኖ ተመዝግቧል። ውድድሩ በሶስት ሰሜን አሜሪካ ሀገራት አሜሪካ፣ ካናዳና ሜክሲኮ በ16 የተለያዩ ከተሞች መካሄዱ ሂደቱን ለየት አድርጎታል። ቡድኖችና ደጋፊዎች ከተለያዩ የሰዓት ቀጠኖችና የአየር ንብረቶች ጋር እየተላመዱ ረጅም የአየር በረራ ጉዞዎች ውስጥም አልፏል። ሌላም ደግሞ ከምድብ ጨዋታዎችም ጀምሮ የታዩ አስገራሚ ክስተቶችንም እናገኛለን። በሰኔ ወር ከምድብ ጨዋታዎች የመጀመሪያው ውድድር እጅግ አስገራሚ ያልተጠበቁ ውጤቶች የታዩበት ነው ብሎ መናገር ይቻላል። የታላላቅ ሀገራት ቀድሞ መሰናበት ከዚህ ውስጥ የሚጠቀስ ነው። እንደ ጀርመን፣ ብራዚልና ቤልጅየም ያሉ ትላልቅና በብዙዎች ዘንድ ትልቅ ግምት የተሰጣቸው ሀገራት ባልተጠበቀው ሁኔታ ገና በየደረጃው ቀድመው ተሰናብቷል። ከዚህ በተቃራኒ ደግሞ የታዳጊ ሀገራት ድንቅ ብቃትም የዚሁ የዓለም ዋንጫ ልዩ ክስተት ሆኗል። ለመጀመሪያ ጊዜ ወደ ዓለም ዋንጫም የገቡና አነስተኛ ግምት የተሰጣቸው ሀገራት ጠንካራ ፉክክር በማሳየት እስከ 16ቱና 8 ውስጥ መግባትም ችለው ነበር። የአዲሱ የ32 ዙር ራውንድ ኦፍ 32 መስታወቅም ቀደም ሲል ከምድብ ጨዋታዎች በቀጥታ ወደ 16ቱ ዙር ራውንድ ኦፍ 16 ይሻገር የነበረ ሲሆን ዘንድሮ ግን በቡድኖች መዛባት ምክንያት የ32ቱ ዙር የጥቅም ማጣሪያ ጨዋታም በታሪክ ለመጀመሪያ ጊዜ ተካሂዷል። ይህ አዲስ የውድድር ሂደት እያንዳንዱ ጨዋታ የሞትና ሽረት እንዲሆን ስላደረገው የሰኔ መጨረሻና የሐምሌ መጀመሪያ ቀናትን እጅግ አስደሳች አድርጓቸው ነበር። ሌላው የ2026ቱን የዓለም ዋንጫም ለየት ካደረጉት ልዩ ክስተቶች መካከል የቴክኖሎጂና የዳኝነት ለውጦች የሚጠቀሱ ናቸው። በሜዳ ላይ የሚታዩ የዳኝነት ውሳኔዎችን ይበልጥ ግልጽ ለማድረግ ሰሚ አውቶማቲክ ኦፍሳይድ ቴክኖሎጂዎችና የቫር ውሳኔዎች በስታዲየም ውስጥ ላሉ ደጋፊዎች በስክሪን ላይ በዝርዝር የሚታዩበት አሰራር በሰፊው ጥቅም ላይ ውሏል። የዘንድሮ የዓለም ዋንጫ ከሰኔ ወር ጀምሮ የእግር ኳስን ተደራሽነት ያስፋፋ ለብዙ አዳዲስ ሀገራት እድል የሰጠና እጅግ ረጅምና አድካሚ ቢሆንም በማራኪ ጨዋታዎች የተሞላ ልዩ የዓለም ዋንጫ ሆኖ ሊጠናቀቅ የሰዓታት ዕድሜ ብቻ ቀርቶታል። የ2026ቱ የፊፋ የዓለም ዋንጫ አስደናቂ ማጠቃለያ ላይ ደርሷል። ግማሽ ፍጻሜዎቹ በከፍተኛ ድራማ መጠናቀቃቸውን ተከትሎ እሁድ ጁላይ 19 ቀን 2026 በሚደረገው በሚያሚው ሜት ላይፍ ስታዲየም በሚደረገው ታላቅ የፋይናል ጨዋታ ስፔንና ተከላካዩ ሻምፒዮን አርጀንቲና ዋንጫውን ለማንሳት የሚፋለሙ ይሆናል። በአሁኑ ሰዓት በዓለም አቀፍ ደረጃ እየወጡ ባሉ መረጃዎች የተለያዩ ትንበያዎችና ግምቶች እየወጡ ነው የሚገኙት። ስፔን በግማሽ ፍጻሜው እጅግ ጠንካራ የነበረችውን ፈረንሳይን 2-0 በሆነ ውጤት ማሸነፏን ተከትሎ ውርርድ ገበያዎችና የትንታኔ ኮምፒውተሮች ዋንጫውን የማንሳት ሰፊ እድል ፋቮራይት ሰጥተዋታል። ማሸነፍ እድሏንም ስንመለከት ፈረንሳይን ከማሸነፏ በፊት የነበራት ግምት 23 በመቶ አካባቢ የነበረ ቢሆንም አሁን ላይ ግን ዋንጫውን የማንሳት እድሏ ወደ 60 በመቶ ከፍ ብሏል። ላሚን ያማል የሚመራው ወጣትና ፈጣን የአጥቂ መስመር እንደዚሁም ላለፉት 27 ጨዋታዎችም ሽንፈትን ያላስተናገደው ጠንካራ መከላከያው ለግምቱ መናር ዋነኛ ምክንያት ተደርጎም ተቀምጧል። በሌላ በኩል ደግሞ የአርጀንቲና አስደናቂ ጉዞና የሊዮኔል ሜሲ የመጨረሻ ህልምም የዘንድሮውን የዓለም ዋንጫ በጉጉት እንዲጠበቅ አድርገውታል። ለሊዮኔል ሜሲ ይህንን ዋንጫ ማንሳት የሞሽረት ትግል ነው። አርጀንቲና በግማሽ ፍጻሜው በእንግሊዝ 1-0 እየተመራች እስከ 84ኛው ደቂቃ ብትቆይም በስተመጨረሻ ባስቆጠረቻቸው ሁለት አስደናቂ ጎሎች 2-1 አሸንፋ ለፋይናል መብቃትም ችላለች። ምንም እንኳን በአሁኑ ሰዓት ከስፔን አንጻር በትንሹ ዝቅ ያለ ግምት ቢሰጣትም ድንገተኛ ተአምር የመፍጠርና ጨዋታውን የመቀልበስ ባህሪዋ በከፍተኛ ሁኔታ የሚጠበቅ ነው። ይህ ጨዋታ ለሊዮኔል ሜሲ የመጨረሻው የዓለም ዋንጫ ጨዋታ እንደሚሆን የሚጠበቅ በመሆኑ ቡድኑ ዋንጫውን አስጠብቆ ለመጓዝ ያለውን ተነሳሽነት እጅግ ከፍ አድርጎታል። ሱፐር ኮምፒውተሮችና ተንታኞች
ጨዋታውን እጅግ ጥብቅና በስትራቴጂ የተሞላ እንደሚሆን ቢገምቱም አሁን ባለው ወቅታዊ አቋም ስፔን ታሪካዊውን ዋንጫ ለማንሳት በትንሹ ብልጫ እንዳላትም እየተነገረ ይገኛል። የፊፋ ይፋዊ መግለጫ እንደሚያመለክተው ከጨዋታው መጀመር 90 ደቂቃ ቀደም ብሎ የሚጀመር ታላቅ የማጠቃለያ ስነ ስርዓት ላይ ታዋቂው የዓለም አቀፍ ሙዚቀኛ ፖስት ማሎን ዋና አቅራቢ ሆኖ ስታዲየሙን ያደምቀዋል ተብሎ ይጠበቃል። ውድድሩን በአካልም ሆነ በቴሌቪዥን ለሚከታተሉ በሚሊዮን የሚቆጠሩ የእግር ኳስ አፍቃሪዎች ይህ ጨዋታ በታሪክ ታላቅ ከሚባሉ ፍጻሜዎች አንዱ እንደሚሆንም እየተነገረለት ይገኛል። ስፔን ከ2010 በኋላ ሁለተኛው ዋንጫን ታነሳለች ወይም ደግሞ አርጀንቲና በተከታታይ የዓለም ዋንጫን በማንሳት ታሪክ ትደግማለች። የእሁዱ ጨዋታ መልሱን የሚሰጠን ይሆናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን የፊታችን እሁድ ፍጻሜውን የሚያገኘውን የ2026 የዓለም ዋንጫን በተመለከተም ወደ እናንተ ያደረስነው ዝግጅታችን የተከታተላችሁትን ይመስላል። ሌሎች ተጨማሪ መረጃዎችን ይደርሷችሁ ዘንድ ላይክና ሸር እንደዚሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ምሽት።